እኔና ጃኒኮ ድሬዳዋ አብረን ነበር ግን አልተገናኘንም አንድ ቀን ለምን ሲባል የኔ አባት ለምን አባ ነው ቆይ ነው ግን አንተ እኮ ነህ እኮ እነዚህ እኔ ሳስቡ ልጅ በጣም በቃ እያጫወተ ነው ለምን ያተገናኛችሁ ቺክ ይዞ ጠፋ ከዛ ደውላ ያነሳ እዛ ሺ ሲነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች ጃኒ ገብቶናል በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁ እኔ እና ወንድም ነው። በምስሉ ላይ የምትታየው ቲክቶከር በቀጥታ በሚተላለፍ የቲክቶክ ላይቭ ላይ በድሬዳዋ ሴቶች ከአለባበሳቸው ጋር በተያያዘ በተናገረችው ንግግር አብዛኛውን የድሬዳዋ ማህበረሰብ በማስቆጣቱ ክስ ቀርቦባት በቁጥጥር ስር ውላለች። ሰላም እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረጅም ነው፣ ተቆርጦ ነው የተፈሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ የተጫወት ነበረ የተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነውና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ። በጣም ጸዴ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። ጃኒ ተናገረች ብሎ የመበሳጨት ብቸኛ መብት ያለው የድሬ ሰው በሌሎች የሀገራችን ማህበረሰብ ላይ ያልቀለደ ብቻ ነው። ዲቻ ስልጤ እያልክ ስትዘባበት ከርመ አሁን አንተ ጋር ሲደርስ የመከፋት ሞራላዊ መብት የለህም። ይልቅ እንደውም ግብዝነት ነው የሚታየው። ያኔ በእንቁላሉ ጊዜ ትል ነበር አያቴ። እንዲህ ያሉ ጥቅል ፍርጃዎች ገና ሲያቆጠቆጡ ነበር ማስቆም ይገባን የነበረው። ታዲያ የጥፋቱ አንድ አካል ሆነ ስታበቃ የጥፋቱ ውጤት አንተ ጋር ሲደርስ ለምን ብለህ ስትጠይቅ ይገርመኛል። እንዲህ ባሉ ጉዳዮች ላይ አንድ ሰው ስላሰርክ ብቻ የሚመጣ ለውጥ አይታየኝም። ማስተማሪያ ሊሆን ይችላል፣ ግን መፍትሄ አይደለም። የህመም ማስታገሻ እንደማዋጥ አድርጋችሁ ውሰዱት። ህመማችሁን ለጊዜው ያስታግስላችኋል፣ ግን በዘላቂነት አይፈታላችሁም። መፍትሄው ምንድነው? መታከም ነው። ለመታከም ደግሞ መታመምን ማመን ይቀድማል። ለዚያ ዝግጁ ነን ወይ የሚለው ጥያቄ ሁላችንንም ይመለከታል። በጠቅላላው ሀገራችን ላይ ያለው ማህበረሰብን መሰረት ያደረገ ስቴሪዮታይፒንግ ብዙ መዘዞችን ይዞብን ይመጣል። እነሱ ጋር ሳንደርስ ብናስቆመው መልካም ይመስለኛል። አዎ ጃኒ ታስራለች። አዎ ጃኒ ተይዛለች። አዎ ጃኒ ሚዲያ ላይ የተናገረችው ነገር ስህተት ነው፣ አንክድም፣ ስህተት ነው። ምክንያቱም አንድ ማህበረሰብን በዚህ ደረጃ ኢትዮጵያ ሀገር ላይ ሁሌ ነው የምንላችሁ፣ እዚህ ሀገር ላይ ተቀምጣችሁ የሰውን ብሔር፣ የሰውን ዘር፣ የሰውን ሃይማኖት፣ የሰውን ማንነት ማንቋሸሽ በህግ ያስጠይቃል። ምናልባት እናንተ ውጭ ሀገር ላይ ሆናችሁ እንደልባችሁ ስለምታወሩ ስለምትናገሩ ሌላውም ልክ እንደናንተ አሁን እንዲከፍት የምትገፋፉ ሰዎች አላችሁ። ግን ሀገሪቱ ህግ አላት፣ በህግ ትጠየቃላችሁ። ጥፋት ባጠፋችሁ ቁጥር ይጠይቃችኋል። ስህተት ከሆነ ማህበረሰብ አዝነናል፣ ተቀይመናል ብሎ የተናገርከውን ንግግር አዳምጦ ከተመለከተ የሚያስጠይቅ ከሆነ ትጠየቅበታለህ። ይህንን ማወቅ አለባችሁ። ጃኒ ስህተት ሰርታለች። የድሬዳዋን የሐረርን ህዝብ አስቀይማለች። ወጣት ቲክቶከሮችን ብቻ ተጠያቂ የሚያደርገው ህግ ጎልማሶቹንም ይምከር እንላለን። ከዓመታት በፊት በአጭር ጊዜ ውስጥ ተወዳጅነትን በማግኘት በርካታ ተጠቃሚ ያገኘው ቲክቶክ ቁጥር 1 የባለጌ መናኸሪያ ሆኗል። ማንኛውም ግለሰብ እየተነሳ ብሔር ይሳደባል፣ ሃይማኖት ያንቋሽሻል፣ ህዝቡም ይከተለዋል፣ በሰራው መጥፎ ስራ ዝነኛ ይሆናል። እንደዚህ አይነት ተግባር ውስጥ በብዛት የሚሳተፉ ወጣት የሚባሉ ታዳጊዎች ሳይሆኑ ጎልማሳ የሚባሉ የእድሜ ክልል ውስጥ የሚኖሩ ግለሰቦችም ናቸው። ህግ ያለበት ሀገር ነው። እኛ ከህግ በላይ መሆን አንችልም። ህግ የሚለውን እናዳምጣለን። ያው ድሬዳዋ ደግሞ እንደምታውቁት የፍቅር ሀገር ነው። በጣም ከአንዴም 2-3 ሄደን ተዝናንተንበታል ምናምንና የፍቅር ሀገር ነው። እውነት የምሬ ነው የምላችሁ።
ስለዚህ በፍቅር በይቅርታ ነገሩ እንደሚታለፍ ብያምናለሁ። እውነት እግዚአብሔር ከሷ ጋር ይሁን እና ቅድምም ተናግሬያለሁ። እኛ ምንድነው መሰላችሁ አሁን እኔም ናሆሜም ነስጢፍም ጃኒም በአካል እንገናኛ እንቀላለዳለን። እንዲቀልዶች አለ። እኛ አሁን ለምሳሌ እኔ ስጢፍን ገብቼ እንጦጦ ቮካል አሰራው ምናምን ብል እናንተ ላይ ገባችሁ ይችላል። እኛ ግን የምንቀላለደው የምንተዋወቀው ነገር አለና ላይቭ ላይ እንደዛ ነው ያጋጠመው። ላይቭ ላይ እንደዚህ የማታ ቀልዶች አሉ አንዳንዴኛ እና እንደዚህ ከክፋት አሁን ላይቭ ስንገባ አሁን ለምሳሌ እኔ ላይቭ ስገባ ጋይስ ላይቭ ስገባ እኔ እዚህ ጋር የሚጻፍ ነገር አድርጌ ዛሬ ሰላም እንዴት ናችሁ ታፕ ታፕ አድርጉ ምናምን አይደለም ምለው ገብታችኋል። ታፕ ታፕ አይደለም ላይቭ ላይ ኦልሬዲ ላይቭ ላይ የመጣውን ነገር ነው የምንናገረው ገብታችኋል። የመጣው በቃ የጨዋታ አለ አይደል ዝም ብለን በቃ ላይክ የኛን ዝም ብለን ነው የምናወራው። ቪዲዮ ቢሆን አሁን ቪዲዮ ቀረጽኩኝ አሁን የናየውን ክርስትና ቀርጫለሁ ለቅቄያለሁ አይደል ቪዲዮ አይደል ቀርጻለሁ። ከዚህ የሆነ አሁን ለምሳሌ የሆነ የማይሆን ፓርት ካለ ምናምን ቁርጥ አደርገዋለሁ ከት አደርገዋለሁ ኤዲት አደርገዋለሁ። ላይቭ ግን ከት አይደረግም ኤዲት አይደረግም ገብታችኋል። ከማረግ አንችልም እሱን። ከቅርብ ጊዜ ወዲህ በኢትዮጵያ በወጣት ቲክቶከሮች ላይ እርምጃ እየተወሰደ በተለያየ ጊዜ መረጃ እንሰማለን። እነዚህ ወጣት ቲክቶከሮች ከጥፋታቸው ተምረው ይቅርታም ሲጠይቁ እንመለከታለን። ነገር ግን ሕጉ ጎልማሶች ላይ እየተሽኮረመመ ይመስላል። ብሔር፣ ሃይማኖት የሚሳደቡ ግለሰቦች ያለ ከልካይ ከባህር ማዶ ኢትዮጵያ መጥተው ጀብድ እንደሰራ ሰው ደረታቸውን ነፍተው የተመለሱ እዚህም የሚኖሩ አሉ። ሕጉ እነሱን እየነካ አይደለም፣ ትኩረት ይሰጠው እንላለን። ማንም ሰው ከሕግ በላይ አይደለምና። እቺ ልጅ ስትታሰር ታውቃላችሁ፣ እናት አላት የምትጠይቀው። ጆን ዳንኤል ማንም የለውም። እቺ ልጅ ናት ያለችው ስንቅ እንኳን የምታቀብለው። የሁሉም እስረኞች እናንተ አንድ ሰው ስታስሩ ቤት ውስጥ ያስቀመጣችሁት በእስረኞች በልጆቻቸው ጉሮሯቸውን የሚደፍኑ እናትና አባቶች አሉ። እናንተ ናችሁ የፈጠራችኋት። እቺ ልጅ እኮ እናንተ ናችሁ የፈጠራችኋት። አስተካክላ መናገር ብትችል ኖሮ ዛሬ እንደዚህ አይነት ስህተት ውስጥ አትገባም። የትላንትናው ስርዓት እኮ ነው ጃኒን የፈጠራት። የዛሬ ስርዓት ደግሞ ማንን እንደሚፈጥር እናውቃለን። አላለቅስም እኔ ለእግዚአብሔር ነው የምሰጠው። ትወድቃላችሁ። እግዚአብሔር ምስክሬ ነው። አወዳደቃችሁ መጥፎ ነው። መጥፎ አወዳደቅ ነው የምትወድቁት። ምክንያቱም እንባ አለ። ዛሬ እነዚህ ልጆች የሚሳሳቱትን ልጆች ማቃናት ነው ያለባችሁ። በማሰር አይደለም፣ በመምከር በማሰቃየት አይደለም፣ በመምከር ብታቀው ህጉን ብታቀው ኦኬ። ይሄ ነገር ስላላወቀች እኮ ነው። ግን መማሪያ ልትሆን አትችልም። በእውነት ቅጡ ሰው በእውነት ፍትህ የለም ስንል ከአብይ ጋር ልታያይዘኝ ትፈልጋለህ። እታች ያለው ጋር ነው ፍትህ የሌለው። ስልጣንህን የምትጠቀምበት ገባ ተው ማትሉበት ነውር ነው ማትሉ ቁጭ ብለም የምትሳደሙ ከእናንተ ጋር የምትሰራው ምናም አትያዝም። አንድ ደግሞ ይቅርታ ብያለሁ፣ ይቅርታ ቪዲዮም ሰርቻለሁ፣ ይቅርታ ብያቸዋለሁ። ከልቤን ይቅርታ ያልኳቸው ምናምን ነገር ሌላ ነገር ካልሆነ በስተቀር አረ ምን ይፈቱኛል? በእናት አሰቃዩኝ እንጂ። ግን አሁን ጃኒ ጋይስ ሪከርድ ሰምታችኋል? ዛሬ ፖለቲካ ውስጥ አስገቧት፣ ዘር ውስጥ አስገቧት። ሪከርድ ተደርጎ ሳይደነገጥኩኝ። እኛ ዛሬ ያለነው እኮ እስር ቤት እሷ ጋር ጃኒ ጋር ያለነው። ቲክቶክ ላይ የሚወራው ወይኔ ጉዴ ፈላልኩኝ። እንዴ ምንድነው ሰው ምን ነክቶታል? እቺ ልጅ በምን ወይ ነው ከየት ወዴት ነው የምታወሩት? የጠየቃት የድሬዳዋ ከንቲባ ወይም የድሬዳዋ ህዝብ እስር ቤት ልትታሰር ሄደው እዚህ እንኳን አይደለም ድሬዳዋ። ምን ከምኑ ጋር ነው የምን ፖለቲካ የምን ዘር ምናምን ስለምንድን ነው የምታወሩት? ለምንድን ነው ሰዎችን ሁሉ ጊዜ በደካማ ነገር ወይንም ደግሞ ሰው ይጠየቅበታል በምትሉበት ጎን መታችሁ ልትጎዱት የምትመጡት? እውነት ልብ ያላችሁ፣ እውነት እግዚአብሔርን የምታምኑ፣ እውነት የእግዚአብሔር ልጆች፣ እውነት በአምሳሉ የተፈጠርን
ሃይማኖት ያለን እውነት ከቤተሰቦች የመጣን እውነት እንደዚህ ነው የምናስበው። እውነት እንደዚህ አይነት እኔ እግዚአብሔር በሚያውቀው እግዚአብሔር ልክ የክፋትን ነገር ልቤ ውስጥ ስታመጣ ህይወቴን ጨለማ አድርገው እኔ እንጃ። እኔ በዚህ ደረጃ እኔ እንጃ አላውቅም እንዴት ብዬ ልንገራችሁ። እኔ ለሰው ልጅ በዚህ ደረጃ ክፋትን ርቀ መሄድ ማለት ክፋት በቃ ክፋት ብቻ ነው። መጎዳትን፣ ሰው ሲጎዳ ማየትን፣ ሰው ሲያለቅስ ማየትን፣ ሰው ሲሰበር ማየትን ማየት የምትፈልጉ ሰዎች፣ የሰው ደስታ፣ የሰው ማግኘት፣ የሰው መለወጥ የማያስደስታችሁ ማህበረሰቦች፣ ህዝቦች እየየ ሲል ብቻ ማየት የምትፈልጉ ሰዎች